ባህር ዳር ከተማ አስተዳደር አምራቾችና ሸማቾችን በቀጥታ የሚያገናኝ ዘመናዊ የገበያ ማዕከል ተመርቆ ለአገልግሎት ክፍት ሆነ። በምረቃ ስነ ስርዓቱ ላይ የተገኙት የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ የተገነባው የገበያ ማዕከል የኑሮ ውድነትን ለመቀነስ ከፍተኛ ሚና ይጫወታል ብለዋል። ማማነሽ ገኔ ተጨማሪ አላት። ዳር ከተማ በአማራ ክልል ንግድና ገበያ ልማት ቢሮና በባህር ዳር ከተማ አስተዳደር የበጀት ድጋፍ የተገነባው ሁለተኛ ደረጃ ዘመናዊ ገበያ ማዕከል ተመርቆ ለአገልግሎት ክፍት ሆኗል። የዋጋ ግሽበቱን ከሚያባብሱ ነገሮች መካከል በአምራቾችና ሸማቾች መካከል ያለው ረዥም የግብይት ሰንሰለት አንዱ ነው። ይህ የገበያ ማዕከል አምራችና ሸማቹን ቀጥታ የሚያገናኝ በመሆኑ ምርት በተመጣጣኝ ዋጋ ለሸማቾች ለማቅረብ የሚያስችል ነው። የባህር ዳር ከተማ አስተዳደር ተቀዳሚ ምክትል ከንቲባ ጎሹ እንዳላማውም ገበያውን ለማረጋጋት አምራቹ ለሸማቹ ቅርብ እንዲሆን የሚያስችሉ የገበያ ማዕከላትን የማስፋት ስራ እንሰራለን ብለዋል። በመካከል ያለውን ደላላና ሌላ አላስፈላጊ ትርፍ የሚጨምረውን ማስቀረት የሚቻልበትን እና ሰንሰለቱን ማሳጠር ይገባል። ከዚህ አኳያ ዛሬ የተመረቀው ይህ የገበያ ማዕከል ገና ማደግ ያለበት ነው፣ መበልጸግ ያለበት ነው። እዚህ በስተጀርባ በኩል ያለውን ትርፍ መሬት የከተማ አስተዳደሩ ገበያ ማዕከሉ መስፋት ስላለበት ተጨማሪ መሬት ፈቅደናል፣ ሰጠናል ለገበያ ማዕከሉ። የግብርናና የፋብሪካ ውጤቶች የሚገኙበት ገበያ ማዕከሉ የግብይት ሰንሰለቱን በማሳጠር ሸማቹ በተመጣጣኝ ዋጋ የሚሸምትበት በመሆኑ መሰል ማዕከላትን በሁሉም አካባቢዎች ለማስፋት በትብብር መስራት ይጠይቃል ያሉት ደግሞ የአማራ ክልል ንግድና ገበያ ልማት ቢሮ ኃላፊ ዶክተር ኢብራሂም መሐመድ ናቸው። ከህብረተሰቡ ከንግዱ ማህበረሰብ የሚጠበቀው ይሄንን መልካም ጅምር ማስፋት፣ ሁሉም በየደጁ እንዲህ አይነት የግብይት ስርዓት የሚፈጠርበትን እድል ማመቻቸት ይጠይቃል። ይሄ የገበያ ማዕከል ከዚህ በኋላ ለህብረተሰቡ በተመጣጣኝ ዋጋ ምርት የሚያቀርብ ስለሆነ ወደፊትም ተባብረን ሌሎችን ፕሮጀክቶች እንሰራለን። መንግስት ከለያቸው የማህበረሰቡ የኢኮኖሚ ችግሮች ውስጥ አንዱ የኑሮ ውድነት ነው ያሉት የአማራ ክልል ርዕሰ መስተዳደር አረጋ ከበደም ችግሩን ለማቃለል ከውጭ የሚገቡ ምርቶችን በመደጎም መጠነ ሰፊ ስራዎች ተሰርተዋል ብለዋል። ሸማችና አምራችን በቀጥታ የሚያገናኙና የኑሮ ውድነትን የሚያረጋጉ የገበያ ማዕከላት በክልሉ በሁሉም አካባቢዎች እየተስፋፉ መሆኑን ያነሱት ርዕሰ መስተዳደሩ ምርታማነትንና የዜጎችን የገበያ አቅም ማሳደግም የኑሮ ውድነትን ለመግታት በመፍትሄነት የሚቀመጥ ነው ብለዋል። ባህር ዳር ከተማ ከ70 በላይ የሚሆኑ ኢንዱስትሪዎች ዘይት ለማምረት ዝግጅት እያደረጉ ነው ያሉ። ቦታ ወስደው ፋብሪካቸውን በመትከል ላይ ነው ያሉ። በተጨባጭ ግን እዚህ ከተማ ውስጥ በአሁኑ ሰዓት ምርት እያመረቱ ያሉ 14 የዘይት ፋብሪካዎች አሉ ማለት እዚህ ከተማ ብቻ። የኑሮ ውድነትን ቀርጥፈው ሊጥሉት የሚችሉት ነገሮች ቢኖሩ በተለያየ መንገድ በአዳራሽ ስብሰባ ኑሮ ውድነትን በማውገዝ አይደለም። በአንድም የዜጎችን ገቢ ማሳደግ፣ በሌላ መንገድ ደግሞ ምርታማነትን በማሳደግ ነው። አምራቾችም በተለያየ መንገድ ችግሮቻችሁን ለመፍታት ዝግጁ ነን። እንደኛ በኩል የመሬት አቅርቦት ሊሆን ይችላል፣ የፋይናንስ አቅርቦት ሊሆን ይችላል። እናንተን ለመደገፍ ዝግጁ ነን። የገበያ ማዕከሉ የአማራ ክልል ርዕሰ መስተዳደር አረጋ ከበደን ጨምሮ የክልሉና የከተማ አስተዳደሩ ከፍተኛ የስራ ኃላፊዎች በተገኙበት ተመርቆ ስራ ጀምሯል። ከዚሁ ጋር በተያያዘ ዜና በባህር ዳር ከተማ የተገነባው ዘመናዊ የገበያ ማዕከል የኑሮ ውድነቱን ለማረጋጋት የሚያግዝ ነው ሲሉ አምራቾችና ሸማቾች ተናግረዋል። ገበያ ማዕከሉ ነጋዴዎች እንዳይገቡና የምርት የአቅርቦት እጥረት እንዳይፈጠርና ጥብቅ ቁጥጥር ቢደረግ ሲሉም ሸማቾች ጠይቀዋል። ምርቱ በተመጣጣኝ ዋጋ ከአምራቾች በቀጥታ ለሸማቹ ለማድረስ በትኩረት እንደሚሰራም የባህር ዳር ከተማ አስተዳደር ንግድና ገበያ ልማት መምሪያ አስታውቋል። ማማነሽ ገኔ በድጋሚ ተጨማሪ አላት። መንግስት ባመቻቸው የገበያ ማዕከል ተሳትፈን እኛም በፋብሪካ ዋጋ ምርታችን ለማህበረሰቡ እያደረስን ገበያውን ለማረጋጋት እያደረግን ያለ ነው። አሁን እኛ ይዘን የመጣነው ምርት ፋብሪካ ላይ ጌት ፕራይስ ለወኪሎች እዚህ ወኪሎች አሉ 10 ምናምን ወኪሎች አሉ። ለነሱ በምንሰጠው ዋጋ በራሳችን መኪና ጭነን የነዳጅም የምንም ሳንጨምር በመሸጫ ዋጋ ነው። ትልቁን 250 ግራሙን በ68 ብር ከ50 175 ግራሙን ደግሞ 42 ብር ከ50 ለማህበረሰቡ እያከፋፈልን ያለ ነው። ቀረብናቸው ምርቶች ባለ 5 ባለ 3 እና ባለ 1 ናቸው። ባለ 5 ሊትር በ1730 ነው።
ባለ 3 ሊትር 1050 ባለ 1 ሊትር 350 ብር ነው ያቀረብናቸው። እነዚህ አምራቾች በባህር ዳር ከተማ በተገነባው ሁለተኛ ደረጃ ዘመናዊ የገበያ ማዕከል ምርታቸውን ለሸማቾች በተመጣጣኝ ዋጋ እያቀረቡ ያገኘናቸው ናቸው። የገበያ ማዕከሉም አምራችና ሸማቹን ቀጥታ የሚያገናኝ በመሆኑ ምርቶችን በተመጣጣኝ ዋጋ ማግኘት የሚያስችል ነው ይላሉ ያነጋገርናቸው ሸማቾች። ይህ ገበያ ሁለንተናዊ ፋይዳ አለው። የኑሮ ውድነት አንጻር ደግሞ ያሉትን ዋጋዎች ስናይም አትክልት ለምሳሌ ሽንኩርት 30 ብር፣ ዘይት ከ1700 ብር ጀምሮ አለ። እንቁላል ከ14 ብር ጀምሮ ቢያንስ 25-30% ቅናሽ አለው ሁሉም። ማዕከሉም በተመጣጣኝ ዋጋ ቀጣይነት ያለው ስራ እንዲሰራና ምርቱንም በቀጥታ ለሸማቾች እንዲያደርስ አምራቾችም ሆኑ የሚመለከታቸው አካላት ጥብቅ ክትትል ማድረግ ይጠበቅባቸዋልም ሲሉ አምራቾችና ሸማቾች ተናግረዋል። አንድ ተያይዞ የሚመጣው ስጋት ነጋዴዎቹ ያው በጅምላ ይወስዳሉ፣ መልሰው ያከፋፍላሉ። ይህን ባዶ ያደርጉታል። ሩዝ፣ ዘይት የመሳሰሉትን ብዙ ጊዜ በማቆየት እና በመያዝ በውድ ዋጋ መልሰው ሊሸጡ እንዳይችሉ ጥንቃቄ ያስፈልጋል። ነጋዴዎች ግን ለመሰብሰብ ይሞክራሉ። እኛ ቀንሰን 10 ፍሬ በላይ አንሰጥም። ለምን ትናንትና ያልቅ ነበር በአንድ ሰዓት ባልሞላ ውስጥ ለማህበረሰቡ ለማከፋፈል ብለን 10 ፍሬ ለማህበረሰቡ እየሰጠን ያለ ነው። ምርቱ በተመጣጣኝ ዋጋ ቀጣይነት ባለው መልኩ ለሸማቹ እንዲደርስ የቁጥጥርና ክትትል ስራዎች ተጠናክረው ይቀጥላሉ ብለዋል የባህር ዳር ከተማ አስተዳደር ንግድና ገበያ ልማት መምሪያ ኃላፊ አቶ አደራጋሽ። ነጋዴዎች ገብተው አላስፈላጊ የሆነ ምርት እንዳይወስዱ ወይም እንዳያባክኑት የማድረግም ስራ ተጠናክሮ ይቀጥላል። ማንኛውም ሸማች ያለምንም እንግልት ጣና ክፍለ ከተማ ኪዳነ ምሕረት አካባቢ ወይም ኑቢያ አካዳሚ ጎን ላይ ካለው አዲሱ የሁለተኛ ደረጃ ገበያ ማዕከል ላይ በርካሽ በፋብሪካ ዋጋ በቀጥታ ማግኘት የሚችል መሆኑን በዚሁ አጋጣሚ ማስተላለፍ ፈልጋለሁ። በማዕከሉ የቀረቡ ምርቶች በተመጣጣኝ ዋጋ በቀጥታ ለሸማቹ እንዲደርሱ ሁሉም የድርሻውን ሊወጣ ይገባልም ተብሏል።